السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. زاري عصره للتنيا ورمضان كانوا إن شاء الله تعالى لزاري دمو ياسكولاتشو أرست سلهولتو نبيات من نايبتي هنا المالتنا ونزهم نبي الله عيسى عليه السلام نبي محمد صلى الله عليه وسلم ناتشو مالتنا عندما يتاوقعوا زاري بالنبت عالم لاي نصارى وينم كريستيانو عالم بمبال ميتاوقعوا لنبي الله عيسى بزو أملكوچن يفصمال ግማሹ ጌታ ነው ይላል ግማሹ የጌታ ልጅ ነው ይላል አንድ ሶስተኛ ነው ይላል ለዚህ ሁሉ ምን ዳረጋቸው ድንበር ማለፋቸው ማለት ነው ኢሳ አለይሂ ሰላም እንደሚታወቀው ነብይ ነው ሁለት ጭፍራዎች ተከፍለውበታል አንደኛዎቹ ይሁዳዎች ናቸው ያቺን ጥብቅ ሴት እናቱን በዝሙት ነው የወለደችው ሲሉ ይወርፏታል ክህደት ነው ታላቋ ጥብቅ ሴት መርየም አላሁ ሱብሓነሁ ወተዓላ በሁን ቃሉ በጅብሪል አማካኝነት እንድትጸንስ አድርጓት እንጂ ወንድም ነክቷት ማያቅ ጥብቅ ሴት ናት ሁለተኛ ኢሳ አለይሂ ሰላም የዝሙት ልጅ ይሉታል አይደለም ነብይነቱ ሊቀበሉ ማለት ነው እነዚህ የካዱት ይሁዳዎች ናቸው ማለት ነው ነሷራዎች ክርስቲያኑ ዓለም ላይ ደግሞ ስንመጣ ጌታ ነው የጌታ ልጅ ነው በማለት ድንበር ያለፉበታሉ ማለት ነው የኢሳ እውነታ ግን ኢንሻአላህ በዛሬው ትምህርት ይገለጻል ማለት ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማያያዝ ለምን እንዳስፈለገ ደግሞ እቺን ሐዲስ መግቢያ አድርገን እንነሳለን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ላ ቱጥሩኒ كما أطرت النصارى عيسى بن مريم فإنما أنا عبد فقولوا عبد الله ورسوله ترجم نصاراوች عيسان كدنبرو بلاي كتسطو درجة بلاي كف አድርገው ወደ አምላክነት ደረጃ እንዳደረሱት እኔን ከፍ አታድርጉኝ ከደረጃዬ በላይ አሉ እኔ ባሪያ ነኝ አሉ ስለኔ ስትናገሩ ባሪያውና መልእክተኛው ነው ብቻ በሉ አሉ ስለዚህ ይሄ ነው እንግዲህ የሳቸው ድንበር የነብዩ ሰለላሁ ዐለይሂ ወሰለም ድንበር ማለት ነው ባላህ ፍቃድ 5 ነጥብ ይዤላችኋለሁ እዚህ ትምህርት ውስጥ የመጀመሪያው ሁለቱም የአላህ ባሪያና መልእክተኞች ናቸው ማንና ማን ኢሳም ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሁለቱም የአላህ ባሪያና መልእክተኛ ናቸው ማስረጃ ከቁርአን ኢሳ አለይሂ ሰላም ምን አለ قال اني عبد الله اتاني الكتاب وجعلني نبيا ترجمهم ኢሳም አለ اني عبد الله اني الله ባሪያ ነኝ آتاني الكتاب መጽሐፍንም ሰጥቶኛል አለ وجعلني نبيا ነብይም አድርጎኛል አለ ከዚህ ምን እንይዛለን አላህ መጽሐፍ የሚሰጠው ለነማን ነው መልእክተኛ አድርጎ ለሚልካቸው ነው ለባሪያዎቹ ነው ባሪያነቱን ደግሞ ምን ሲል ተናገረ ኢኒ እኔኮ አብዱላህ የአላህ ባሪያ ነኝ ሲል ተናገረ ማለት ነው አላህ ደግሞ ነብይ እንዳደረገው وجعلني نبيا አለ وجعلني مباركا اينما كنت واوصاني بالصلاه والزكاه ما دمت حيا وجعلني مباركا يتبارككم አደረገኝ اينما كنت በሁሉም ቦታ በየትኛውም ስፍራ የተባረኩ ብሩክ አደረገኝ ወአውሷኒ አላህ ደግሞ አዞኛል ቢሰላቲ ሰላትን በመስገድ ወዘካቲ ዘካንም በመስጠት ማዱምቱ ሐያ በህይወት እስካለሁ ድረስ አለ ይሄን ልብ በሉልኝ እንግዲህ ሰላት በመስገድ ታዘዋል ዘካ በመስጠት ታዘዋል ማለት ነው አሁንም ኢሳ ምን አሉ ወጂእቱኩም ቢአየት ሚን ረቢኩም ፈተቁላህ ወአጢዑን ወጂእቱኩም መጣኋችሁ እኮ ነው ያሉ ለእስራኤል ልጆች መልእክተኛ ተደርገው ስለተላኩ ቢአየት ሚን ረቢኩም ከጌታችሁ በሆነ ተአምር እኮ መጥቻችኋለሁ አሉ ፈተቁላህ አላህን ፍሩት ወአጢዑን እኔንም ደግሞ ታዘዙኝ ማንኛውም መልእክተኛ መፍራትን አምልኮን ወደ ማን ያስጠጋል ወደ አላህ ህዝቦቹን ሲያስተምር ማለት ነው አላህን ፍሩ አላህን በብቸኝነት አምልኩ ከዛስ መልእክተኛ መሆኑን ደግሞ የሚጠቁመው ለህዝቦቹ የሚያስተምረው ምን በማለት ነው ወአጢዑን እኔን ታዘዙኝ ምክንያቱም እኔ ነኝ በመድር ላይ እንዴት ጌታችሁን ማምለክ እንዳለባችሁ ላስተምራችሁ ለናንተ የመጣሁት ብሎ ታዘዙኝ የሚላቸዋል ማለት ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ስንመጣ አላሁ ሱብሓነሁ ወተዓላ እንዲህ ይላል تبارك الذي نزل الفرقان على عبده ليكون للعالمين نذيرا تبارك الذي كبرنا طراتكو تجبوا لأملاكاتشن من الله من لا درجة نزل الفرقان فرقانا حقنا باطل من ليبتي هونون قرآن يورد بما لي على عبده بباريو لا يورد بما بنبي صلى الله عليه وسلم لي ليكون يهون زند للعالمين نذيرا لعالم አስፈራሪ የሆኑ ዘንድኮ በሳቸው ላይ ምን አደረገው አወረደው ማለት ነው ልብ በሉ ያላህ ባሪያዎች አላህ ምን ሲል ጠራቸው ነዘለ الفرقان على عبده በባሪያው ላይ ያላቸው ስለዚህ ከዚህ ምን ያዝ ኢሳም ይሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ሁለቱም ምንድናቸው? የአላህ ባሪያዎች ናቸው። አላህ ነብዩ ሰለላሁ ዐለይሂ ወሰለምን ወአቂሚስ ሰላት ሰላትን አቋቁም ስገዳት አላቸው። ልክ ኢሳን ከላይ ኢሳ ራሳቸው ሲናገሩ ምን አሉ? ወአውሳኒ ቢሰላት በሰላት አዘዘኝ እንዳሉት ማለት ነው። ስለዚህ ይሄው ነብዩ ሰለላሁ ዐለይሂ ወሰለም ይሆኑ ኢሳ አለይሂ ሰላም ሁለቱም የአላህ ባሪያዎች ናቸው፣ ነብዮች ናቸው። ሰላት ይሰግዱ ነበር፣ ይጾሙ ነበር፣ ዘካ ያወጡ ነበር። ልብ በሉ እንግዲህ አንድ ነጥብ አየን። ሁለተኛ ለሁለቱም ባላህ ፍቃድ የተሰጧቸው ተአምራቶች ነበሩ። አሁን ነገር የሚመጣው ተአምራቱ ላይ ነው። ተአምር ያሳየ ሊመለክ አይደለም የሚገባው፣ ተአምሩን እንዲያሳዩ የፈቀደላቸው ጌታ ነው ሊመለክ የሚገባው። ለምሳሌ ሙሳ አለይሂ ሰላም ባህሩን በበትራቸው ሲመቱት ያን የሚያክል ትልቅ ባህር 12 ቦታ ተከፍሏል። ሙሳን እንገዛቸው፣ ሙሳን እናምልካቸው? በፍጹም። ሙሳን በብትርህ ባህሩን ምታው ያላቸውን ጌታ ነው ምንገዛው። ለምን? ባህሩን የከፈለው በተጨባጭ ማን ነው? ሁሉም በማድረግ ላይ ቻይ የሆነው አንድ ነገር ሲፈልግ ኢዛ ቀዱ አምረን አን የቁለ ለሁ ኩን ፈየኩን። አንድ ነገር እሱ ሲፈልግ ሁን ይለዋል፣ ይሆናል ማለት ነው። ለኢሳ ምን ተአምሮች ተፈጸሙላቸው? አላህ እንዲህ ይላል ወረሱለን ኢላ በኒ እስራኤል አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ وأبرئ الأكمه والأبرص وأوحي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين. ترجو ود إسرائيل لجوتشن ملكتنيا يادرجو على الله مانن عيسى عليه السلام السميلان أني قد جئتكم بآية من ربكم أنيكو كجيتا يزند بتأمر ودنا أنت متعو إلى جوال أنيكو أخلق لكم أفتر له من الطين ከጭቃ ከሃይአቲ ጠይሪ እንደ ወፍ ቅርጽ እፈጥራለሁ ፈአንፉኹ ፊሂ በርሱም እተነፍስበታለሁ ፈየኩኑ ይሆናል ጠይረን ወፍ ይሆናል። አላለቀም አንቀጹ። እዚህ ጋር ነው የነገሮቹ ሁሉ ሚስጥር ያለው። ቢኢዝኒላህ በአላህ ፍቃድ። አላህ ካልፈቀደለት ያ የቅርብ ባለመዋል የሆነው መልእክተኛ ኢሳ አለይሂ ሰላም ምንም ነገር መፈጸም አይችልም። ስለዚህ ወፏን ራሱ ከጭቃ ከሰራት በኋላ ከተነፈሰባት በኋላ ወፍ የምትሆነው ህይወት የምታገኘው በማን ፍቃድ ነው? ቢኢዝኒላህ በአላህ ፍቃድ። ወኡብሪኡል አክመሃ ወልአብረሰ ወኡሕየ አልመውታ ቢኢዝኒላህ በአላህ ፍቃድም እውር ሆኖ የተወለደን ለምጥ ያለበትንም ሰው አድናለሁ ሙታንንም አስነሳለሁ አለ። ወኡሕየ አልመውታ ቢኢዝኒላህ ሙታንንም አስነሳለሁ አለ። ልብ በሉ በማን ፍቃድ አለ? በአላህ ፍቃድ። ወኡነቢኡኩም እነግራችኋለሁ ቢማ ተእኩሉነ ምትበሉትን ወማ ተደኺሩነ ፊ ቡዩቲኩም በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ አላቸው። ኢነ ፊ ዛሊከ ይህ እኮ ለአየተን ለኩም ኢን ኩንቱም ሙእሚኒን የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በርግጥ ተአምር አለበት አላቸው። እንቀጥል። ወደ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም ባላህ እዝነት ጨረቃ ተከፈላላቸው አለች። ሁለተኛ ከጣታቸው ውሃ ሲንጠባጠብ ነበር። ከተአምሮች ሁሉ አቻ የሌለው ደግሞ ቁርአን ነው። ቁርአን በሳቸው ላይ ወርዷል። ማን ነው አውራጁ? የዓለማት ጌታ አላህ ነው። ተአምርን እንዲሰሩ አላህ ለነሱ መፍቀዱ እኛ ምን እንድናደርጋቸው አያዘንም? እኛ እነሱን እንድናመልካቸው ምንም አይገፋፋም ማለት ነው። ይልቁንም የተአምሩም ባለቤት አስለን ተአምር እኮ የሚሰጠው መልእክተኞች የሚላኩት ለአመፀኞች ህዝቦች ስለሆነ ይህ ተአምር የሚሰጣቸው ለምንድን ነው? ይህን ተአምር አይተው የተአምሩን ጌታ እንዲቀበሉ እነዚህም መልእክተኞች የአላህ መልእክተኛ ናቸው ብለው እንዲቀበሉ ብቻና ብቻ ነው፣ ለሌላ አይደለም። ሶስተኛ ኢሳ አለይሂ ሰላምና እናታቸው። እንደሚታወቀው ሀገራችን ላይ መርየም በጣም ትመለካለች። አምልኮ ማለት ግን ምን ማለት ነው? ይሄው እንደምታዩት ለምሳሌ ታክሲ ላይ ምን ተለጥፎ ታያላችሁ? የ21 ስጦታ ይላሉ። ቀን 21 በኢትዮጵያ አቆጣጠር የማርያም ቀን ነው ስለሚሉ ክርስቲያኖች 21 ናት የሰጠችን ይሄን ታክሲ። እንግዲህ ተመልከቱ፣ ይሄ ትልቅ አምልኮ ነው። ሁሉም መስጠት የሚችለው ማርያምን ራሱ የፈጠራት ማን ነው? አላህ ነው አይደለ? እንግዲህ አምልኮ ተቆርሶ ተሰጠው አልተሰጠው? ተሰጠው። አሁን ምሳሌው በማርያም በገብርኤል በሚካኤል በኢየሱስ ሲሆን ሙስሊሞች ሁሉ ይገርማል፣ እነዚህ ክርስቲያኖች ግን ይላል። ጥሩ እኛ መሃል ይሄው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ስጡን የሚል አለ የለም? ነብዩ ካለንበት ጭንቅ ያወጡናል የሚል አለ የለም? ከነብዩ አልፎ ማንነታቸው ማይታወቅ
ገና የጀነት ይሁኑ የጀሃነም ያልተመሰከረላቸው ፍርድ ያልተሰጠባቸውን ሰዎች የሚያመልካለ አብሬት ቃጥባሬ ቦረናው ዳንግላ ዳና የመሳሰሉትን እያለ የሚያመልካለ ምን ውስጥ እስልምና ሃይማኖት ውስጥ ነኝ እያለ ማለት ነው። እነ መርየምን ማምለክ እነ መርየም ቁርአን ላይ ተጠቅሰው ሲያበቁ በጣም ጻድቅ መሆናቸው ተነግሮ ሲያበቃ እነሱን ማምለክ እንደነውር የሚያይሰው ከነሱ ውጭ ያሉትን እነዚህ ይሄው አብዱል ቃድር ጀይላኒ አሁን የጠራኋቸውን ጠቅላላ እነሱን ማምለክ ደግሞ ጭራሽ ወደ አላህ ያቃርቡናል ብሎ ያያል ማለት ነው። ይሄ ነው እሳት የሚያስገባው የጥመት መንገድ ማለት ነው። ነብዩ መሐመድም ተመለኩ ሰለላሁ ዐለይሂ ወሰለም፣ ጅብሪልም ተመለከ፣ መርየምም ተመለከች፣ ዒሳም ተመለከ። ልዩነት የለውም ከአላህ ውጭ እሱ ብቸኛ ነውና ከብቸኛው አምልኮ ውጭ ለፍጡር ለማንም አካል አምልኮን ቆርሶ የሰጠ በአላህ ላይ አጋርቷል። ለምንድነው የዒሳና የእናታቸውን ጉዳይ ከዚህ አርዕስት ጋር ያይዞ ማንሳት ያስፈልገው ማለት ነው? ዒሳና እናታቸውን እዚህ አንቀጽ ላይ ስናነሳ ተስማምቻለሁ ሚል ሙስሊም ነኝ ያለ በጠቅላላ ይህን አንቀጽ ይዞ ነብዩ ሰለላሁ ዐለይሂ ወሰለም የሚመለከታቸውን ነገር በጠቅላላ ለሳቸው ማይገባቸውን ከሰጠ አራግፎ መጣል አለበት ማለት ነው። ምን ይላል አንቀጹ? መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل وأمه صديقة كانا يأكلان الطعام انظر كيف نبين لهم الآيات ثم انظر أن يؤفكون መልመሲሁ ኢብኑ መርየም عيسى يا مريم ልጅኮ ሌላ አይደለም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل ከበፊቱ መልእክተኞች በርግጥ ያለፉ የሆነ መልእክተኛ እንጂኮ ሌላ አይደለም። ወኡሙሁ እናቱ ደግሞ ሲዲቃ በጣም እውነተኛ ናት መርየም ማለት ነው። ካና ሁለቱም እኮ እናትየው መርየም ማለት ናት፣ ዒሳም ልጇ ማለት ነው። የእኩላኒ ጣዓም ምግብ የሚበሉ ነበሩ እኮ አለ። እንዙር ተመልከት፣ ከይፈ ኑበይኑ ለሁሙል አያት አንቀጾቻችንን ለነርሱ ለከሃዲዎች እንዴት እንደምናብራራ ተመልከት። ثم انظر ከዛም ተመልከት፣ አና ይኡፈኩን ከእውነቱ እንዴት እንደሚመለሱ ተመልከት አለ። እንግዲህ ተመልከቱ ያላህ ባሪያዎች ከባድ አንቀጽ ነው እዚህ ላይ የተነሳው ማለት ነው። ለምን ለአእምሮ ባልተቤቶች አላሁ ሱብሓነሁ ወተዓላ ምን አለ? ዒሳም እናቱም ልክ እንደናንተው ምግብ ይበሉ ነበር። ምግብ የሚበላ ደግሞ ይጸዳዳል አይደል? ደካማዎች ናቸው ማለት ነው፣ ፍጡር ናቸው። ነገር ግን አላህ ምን ያደረጋቸው ናቸው? ፍጡር ከመሆናቸው ጋር አላህ ደግሞ ያላቃቸው ናቸው። አሁን እዚህ ጋር አምልኮ ለነሱ እንደማይገባ ምግብ የሚመገቡና የሚጸዳዱ ስለነበሩ አምልኮ አይገባቸውም። አምልኮ ለማን እንደሚገባው ኢንሻአላህ አምስተኛው ነጥብ ላይ እንመጣለን ማለት ነው። ስለዚህ የሚበላ በፍጹም ሊመለክ አይገባውም። ፍጡር ናቸው እኮ ሲጀምር ሁለቱም። አምልኮ የሚገባው ለብቸኛው ፈጣሪ ለአላህ ብቻ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለምን አስመልክቶ እንግዲህ ከላይ የማንን አየን? የዒሳና የመርየምን አየን። ምን መሆናቸው ምግብ ይበሉ እንደነበር ማለት ነው አይደል? ወደዚህ ወደኛ ደግሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለምን ቁል ላ አቁሉ ለኩም ዒንዲ ኸዛኢኑላሂ ወላ አዕለሙል ገይብ ወላ አቁሉ ለኩም ኢኒ መለክ ኢን አተቢዑ ኢላ ማ ዩሓ ኢለይ ቁል ሀል የስተዊል አዕማ ወልበሲር አፈላ ተተፈከሩን። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ላ አቁሉ ለኩም ለእናንተ እኮ አልላችሁም ዒንዲ እኔ ዘንድ ኸዛኢኑላህ የአላህ ግምጃ ቤቶች እኔ ዘንድ ናቸው እኮ አልላችሁም። ወላ አዕለሙል ገይብ የሩቅን ሚስጥር አላውቅም። ወላ አቁሉ ለኩም እኔ እኮ አልላችሁም ኢኒ መለክ መላኢካ ነኝ እኮ አልላችሁም። ኢን አተቢዑ ኢላ ማ ዩሓ ኢለይ እኔ እኮ ወደ እኔ የሚወረደውን ወህይ ምከተል እንጂ ሌላ አይደለሁም። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ሀል የስተዊል አዕማ ወልበሲር እውርና የሚያይ ይስተካከላሉን? አታስተነትኑምን? አፈላ ተተፈከሩን አታስተነትኑምን በላቸው አለ። እንግዲህ ከዚህ ምን አየን? ነብዩ ሰለላሁ ዐለይሂ ወሰለም እላይ ነብዩላህ ኢሳ ይበሉ ይጠጡ ነበር ከነናታቸው ጭምር። የሩቅ ሚስጥር አያውቁ፣ ከአምላክነት ምንም ድርሻ የላቸው። እዚህም ጋር ነብዩ ሰለላሁ ዐለይሂ ወሰለምን አላህ ሶስት ነገር ገፈፈባቸው። አንደኛ እሳቸው ምን አይደሉም? የአላህ ካዝና ግምጃ ቤቱ በእሳቸው እጅ አይደለም። ሁለተኛ የሩቅን ሚስጥር አያውቁ። የሩቅን ሚስጥር የሚያውቀው ማን ብቻ ነው? አላህ ብቻ ነው። ሶስተኛ መላኢካ አይደሉም። ዒሳም መላኢካ አይደለም፣ እሳቸውም መላኢካ አይደሉም። በመቀጠል አላህ ምን አለ? ወኢየምሰስከ አላሁ ቢዱሪን ፈላ ካሺፈ ለሁ ኢላ ሁ ወኢየምሰስከ ቢኸይሪን ፈሁወ ዐላ ኩሊ ሸይኢን ቀዲር። ትርጉም አላህም በጉዳት ቢነካ ወኢየምሰስከ አላሁ ቢዱሪን አላህም በጉዳት ቢነካ ፈላ ካሺፈ ለሁ ለዚህ ለጉዳቱ እኮ አንሺ የለም ኢላ ሁ አላህ ሲቀር አላህ እንጂ ያን ጉዳት ማንሳት የሚችለው
ማንም አይደለም ወኢየምሰስከ ቢኸይሪን فهو على كل شيء قدير በበጎ ነገር ቢነካ እርሱ በነገሩ ሁሉ ላይ ቻይ ነው እንጨምር እኛ መሃል የሚመለኩት ነብዩ ሰለላሁ ዐለይሂ ወሰለም ስለሆኑ ስለሳቸው ትክክል ያልሆኑ ነገሮችን በጠቅላላ ምን ልናደርግ ይገባል ልንማማርና ልናስወግድ ይገባል አንደኛ ሰው ናቸው ልክ ኢሳ አለይሂ ሰላምን አፋችንን ሞልተን ከናት ብቻ ቢወለዱ ሰው ናቸው ነው አይደል ምንለው አዎ ሰው ስለሆኑ ልክ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው አላህ Subhanahu Wa Ta'ala قل بل يا نبينا صلى الله عليه وسلم انما انا بشر مثلكم እኔ እኮ ልክ እንደናንተው ቢጤያችሁ ሰው እንጂ ሌላ አይደለሁም በል ብሏቸዋል ሁለተኛ ይታመማሉ ነብዩ ሰለላሁ ዐለይሂ ወሰለም ሚታመሙባቸው ጊዜዎች ነበሩ ሞት አፋፍ ላይ ሆነው ራሱ ኃይለኛ ህመም ይዟቸው ነበር ማለት ነው ሶስተኛ ይረሳሉ ማይረሳው ጌታችን ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እናንተ እንደምትረሱት እኔም እረሳለሁ ሰረሳ አስታውሱኝ አሉ ምን ሆነው ሰላት እየሰገዱ ሰላት ውስጥ ረስተው ማለት ነው ይራባሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበው በማታ ወጥተው ነበር አቡበክርና ዑመርም አብረዋቸው ተርበው ወጥተው ነበር ከቤት ማለት ነው ስለዚህ አምልኮ ለሚራባ አካል ፍጡር ለሆነ በፍጹም አይገባው ይተኛሉ ነብዩ ሰለላሁ ዐለይሂ ወሰለም እንቅልፍ ተኝተው ፈጅር ሰላት ያመለጣቸው ጊዜ ነበር ሞተዋል እማይሞት አንድ ሕያው አላህ ብቻ እንጂ ከሱ ውጭ ያሉት ፍጡሮች በጠቅላላ ሙታን ናቸው ኩሉ ነፍሲን ዛኢቀቱል መውት ሁሉም ነፍስ እኮ ሞት ቀማሽ ናት አለ ኢሳ እንኳን አሁን አርገው ሁለተኛ ሰማይ ላይ ያሉት መተው ምድር ላይ ይሞታሉ ማለት ነው አግብተዋል ወልደዋል የኛስ ጌታ አላህ አይወልድ አይወለድ ሚስት የለው ስለዚህ ዓለም ላይ በሰፊው የሚመለከው ኢሳ እና እናቱ ሙስሊም ነን ይያሉ ደግሞ ከአላህ ውጭ ለነብዩ ሰለላሁ ዐለይሂ ወሰለም አምልኮ ለሚሰጡ አካላት በጠቅላላ እዚህ ነጥብ 3 ላይ ያየነው አምልኮ ለኢሳም ለናቱም ለነብዩ መሐመድም እንደማይገባ ሁሉም ምግብ ይበሉ ነበር ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጨምሮ ይታመሙ ነበር ይተኙ ነበር ይረሱ ነበር ስለዚህ አምልኮ የሚገባው ለነዚህ አካላት አይደለም አራተኛ ነጥብ ሁለቱም ነብያት ከአላህ ውጭ ለራሳቸውም ይሁን ለሌሎች አካላት አምልኮ ይገባል ብለው አልተጣሩም ነበር ኢሳን አስመልክቶ አላህ እንዲህ ይላል ኢነላህ ረቢ ወረብኩም ፈዕቡዱሁ هذا صراط مستقيم ان الله ربي الله እኮ ጌታዬ ነው አሉ ማን ኢሳ ወረብኩም የናንተም ጌታ ነው ፈዕቡዱሁ አምልኳችሁን በጠቅላላ ለሱ አድርጉ هذا ይህ እኮ صراط مستقيم ቀጥተኛው መንገድ ማለት ይሄ ነው አሉ እንግዲህ አላህ ብቻ የሚመለክበት መንገድ ነው ቀጥተኛው መንገድ ኢሳንም ያመለከ ነብዩ መሐመድንም ያመለከ መርየምንም ያመለከ ጅብሪልንም ያመለከ ይሄ በአገራችን ደግሞ የተለመደው እና አብሬትና ቃጥባሬንም ማንንም አካል ያመለከ ከቀጥተኛው መንገድ ውጭ ያለ መንገድ ነው የሚከተለው ከቀጥተኛው መንገድ ውጭ ያሉ መንገዶች በጠቅላላ ደግሞ ሰይጣን ተጣሪ ያለባቸው አላህ Subhanahu Wa Ta'ala ነብዩ መሐመድንስ ሰለላሁ ዐለይሂ ወሰለም ምን አላቸው ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን ቁል بل يا نبينا صلى الله عليه وسلم إن صلاتي سجدتي ونسكي حيمانوتي وينم أردي ومحياي هيوتي ومماتي موتي لله لعله كونو رب العالمين لعلمات جيتا لهونو لا شريك له لسكو بفتصم أقاري له وبذلك بزهم قدي أمرت تازجالو وأنا أنيكو أول المسلمين كزي أمة يمجمر مسلم እኔ ነኝ አሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ልብ በሉ ያላህ ባሪያዎች ሁለቱም ምንን ገፈፉ አምልኮን ከአላህ ውጭ ከሚሰጣቸው አካላት ጠቅላላ አምልኮን ገፈው ከራሳቸውም ጭምር ማለት ነው ወደ ማን ብቻ አጸደቁ ወደ አላህ ብቻ አጸደቁ ማለት ነው በተለይ ከላይ ኢሳ የተናገሩት ጥምቆራጭ ነው ነሷራዎች ዛሬ እሳቸውን ስለሚያመልኩ ማለት ነው የመጨረሻ ነጥብ አምስተኛው ማለት ነው አምልኮ ለማን ይገባው ማን ነው አምልኮ የሚገባው አላህ እንዲህ ይላል قل أغير الله أتخذ وليا فاطر السماوات والأرض وهو يطعم ولا يطعم قل إني أمرت أن أكون أول من أسلم ولا تكونن من المشركين قل بل يا نبينا صلى الله عليه وسلم أغير الله كالله وجه أتخذ إيزا لهنا وليا ليلا أملاك إيزا لهنا فاطر السماوات والأرض السوي سماياتنا يمدر فتعري هونو سالة مالتنا السو بتشون هونو سالة ليلا أملاك إيزا لهنا አንድ ነጥብ አየን ሰማይንም ምድርን መፍጠር የሚችለው ማን ብቻ ነው ብቸኛው ፈጣሪ አንድ አምላክ አላህ وهو يطعم እሱ የሚመግብ ولا يطعم
እማይመገብ የሆነ ይሄን መስፈርት ደግሞ ከሱ ውጭ የሚያሟላ የለም። ይመግባል አይመገብም። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ኢኒ ኡሚርቱ እኔ እኮ ታዝዣለሁ አን አኩነ እሆን ዘንድ አወለ መን አስለም የመጀመሪያ ትእዛዝን ከተቀበለ ሰው ልሆን እኮ ታዘዝኩኝ በለ ወላ ተኩነን እንዳትሆንም ተብያለሁ ሚነል ሙሽሪኪን ከአጋሪያን እንዳትሆነ የዚህም ባህሪ ባለቤት አላህን ትተው ሌሎች አካላትን መፍጠር ማይችሉ ራሳቸው ፍጡር የሆኑን ከሚያመልኩት አካላት እኮ እንድቆጠብና ከነሱ ጋር እንዳልሆን እኮ ታዝዣለሁ። እንግዲህ ተመልከቱ የአላህ ባሪያዎች በዛሬው ትምህርት ያየነው የሽርክን አደገኝነት ሽርክ ላይ ሰዎች በምን እንደሚወድቁ ተአምራትን ባዩ ቁጥር አቤት ለሱ እኮ የተደረገለት እሱ እኮ ይሄን የሰራው እያሉ ተአምሩን ወደ ማን ያስጠጉታል? ወደ ዒሳ ያስጠጉታል። ነብያችን ጨረቃ ተሰንጥቆላቸው ይላሉ። ለነብያችን ጨረቃ እንዲሰነጠቅላቸው ያደረገው ማን ነው? አላህ ነው አይደለም? ነው። ለሙሳ ባህሩ እንዲከፈልላቸው ያደረገው ማን ነው? አላህ። ዩኑስን ካሳ ነባሪ ሆድ ውስጥ የተፋው ማን ነው? አላህ። አምልኮ የሚገባው ለአላህ ነው። የዛሬው ትምህርቴን በዚህ ጨርሻለሁ። ለዛሬ ደግሞ 3 ዱዓዎች ይዤላችኋለሁ። የመጀመሪያው ዘከሪያ አለይሂ ሰላም ናቸው። እንግዲህ በጣም ወሳኝ ነገር ነው። የሙስሊም መሳሪያም ነው። እኛ ሙስሊሞች አላህን ከመለመን ቅሮት የለንም። እኛ ድሆች ነን፣ ብዙ ጉዳይ ያለን፣ ቢለምኑት የማያሳፍር ሁሉ ጊዜ መልስ መስጠት የሚችል ካዝናው ማያልቅበትን አላህ ምንንም ነገር ልንጠይቅ የሚገባው እሱም ብቻና ብቻ ነው ማለት ነው። ዱዓ አምልኮም ጭምር ነው። ዘከሪያ አለይሂ ሰላም ልጃቸው ትልቅ እድሜ ከሆናቸው በኋላ ጌታችንን እንዲህ ሲሉ ለመኑት። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ። ረቢ ጌታዬ ሆይ ሀብሊ ስጠኝ ሚን ለዱንከ ካንተ ዘንድ ዙርየተን ጠይባ መልካም ዝርያን ስጠኝ ኢነከ አንተ እኮ ሰሚዑ ዱዓ ጸሎትን እኮ ሰሚ ነህ አሉት። እሱ በምን መልስ ሰጣቸው? የህያ የሚባል ሞክሼ የሌለው ከሱ በፊት የህያ የሚባል ስም የማይታወቅ ነብይ ያደረገው ልጅ ሰጣቸው። ተመልከቱ ዱዓዋ ስትታይ አንድ መስመር አንጀት ቆራጭ ተለማኙ አላህ ስለሆነ እሱም ደግሞ ለባሪያዎቹ አዛኝ ነው። በስተርጅና ነው ምናምን አላለም። ሁሉን ነገር በማድረግ ላይ ቻይ ስለሆነ በስተርጅና ልጅ ሰጣቸው። ምን አይነት ልጅ? ነብይ ልጅ ይሰጣል አላህ ማለት ነው። ስለዚህ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ አንደኛው ዱዓ። ሁለተኛ ረበና አመና ቢማ አንዘልተ ወተበዕና الرسول فاكتبنا مع الشاهدين። ረበና ጌታችን ሆይ አመና አምነናል፣ ቢማ አንዘልተ ባወረድከው አምነናል፣ ወተበዕና الرسول መልእክተኛውንም ተከትለናል፣ ፈክቱብና መዝግበን مع الشاهدين ከመስካሪዎችም ጋር መዝግበን። ሶስተኛ ዱዓ ረበና اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين። ትርጉም ረበና ጌታችን ሆይ اغفر لنا ذنوبنا ወንጀላችንን ለኛ ማርልን፣ وإسرافنا في أمرنا በነገራችን ሁሉ ወሰን ማለፋችንንም እንደዚሁ፣ وثبت أقدامنا ከጠላት ጋር በምንፋለምበት ጊዜ እግሮቻችንን አጽናልን፣ ይዞታችንን አደላድል፣ ወንሱርና እርዳን على القوم الكافرين በከሃዲያን ህዝቦች ላይም እርዳን። እንግዲህ አላህ ባሪያዎች ሆይ በአላህ ፍቃድ የዛሬው ትምህርት በዚህ አብቅቷል። አላህ ዕውቀት ይጨምርልን፣ ውስጥ ላያችንን ያሳምርልን፣ መጨረሻችንን ያሳምርልን። አላህ የጀነቱል ፊርደውስ ባለቤቶች ያደርገን። ከንፍቅና ከሸክ ከኩፍር ከዘረኝነት አላህ ከጠላው ሁሉ ይጠብቀን። وصلى اللهم على نبينا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.